And the winner for the best artist duo or group in African traditional. Can you guess? The award goes to Veronica Adane from Ethiopia. And the winner for the best artist duo or group in African traditional. Can you guess? ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ዛሬም እንደተለመደው እንደ ሁሉ ጊዜው አዳዲስ ወቅታዊ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ ቲዩብ ነው። ሰብስክራይብ በማድረግ ቻናሉን ፋሚሊ መሆን እንዳይረሳ። እንዲሁም በተጨማሪ ቪዲዮ እንደምትወዱት አልጠራጠርምና ላይክ በማድረግ ፍቅራችሁን ግለጹልኝ። ላይክ አድርጉ። ወደ ቪዲዮቹ እንሄዳለን። ቤተሰቦች እኔ በቪዲዮቹ ላይ ይዤላችሁ በመጣኋቸው ቪዲዮዎች ላይ ሐሳብ አስተያየቴን እሰጣለሁ። የግል አመለካከቴን እኔ ልክ በሆንም ባልሆንም የራሳችሁ ሐሳብ ካላችሁ እንግዲህ ኮሜንት ሴክሽን ላይ በመግባት በነጻነት ሐሳባችሁን እንድገልጹልኝ ከዚህ ጋር በትህትና እጠይቃችኋለሁ። ወደ ቪዲዮቹ እንሂድ። አብራችሁን ቆዩ። በቅድሚያም ቤተሰቦች ላስታውሳችሁ ብዬ ነው እንግዲህ ሳምንቱን ሙሉ እንዳለ መነጋገሪያ የሆነ አንድ ጉዳይ አለ። እሱም እንግዲህ ፌስታል ይዞ የተገኘ ከ2000 እስከ 5000 ብር ድረስ መቀጮ እንግዲህ እንደሚቀጣ መረጃ ወጥቷል። ታቱም እንግዲህ በይፋ በዛሬ ቀን እንግዲህ መጀመሩ ብዙዎች እየተነጋገሩበት ይገኛሉ። እኔም ላስታውሳችሁ ብዬ ነው። እባካችሁን ፌስታል ይዛችሁ በምትንቀሳቀሱ ሰዓት ከኪሳችሁ እንግዲህ ከ2000 እስከ 5000 ብር መያዝ እንዳረሱ። ምክንያቱም ቅጣቱ እንደዛ ስለሆነ ነው። ባትይዙ ይመከራል። አያስፈልግም ከተባለ አያስፈልግም ነው። እንግዲህ ቅጣቱ ስለጀመረ በተቻላችሁ መጠን ብትጠነቀቁ ብዬ እኔ እዚህ ጋር እንግዲህ መረጃውን እያቀበልኳችሁ ነው። በተጨማሪ ቤተሰቦች እንግዲህ ለመላው ኦርቶዶክሳውያን የምስራች አንድ አለ። እንኳን ደስ አላችሁ ማለት ፈልጋለሁ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ቤተ ክርስቲያን የነዳጅ ማደያ አስመርቃ ከፍታለችም። በአዲስ አበባ ሀገረ ስብከት የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በቡልቡላ መንገድ ያሰራውን የነዳጅ ማደያና የኤሌክትሪክ መኪኖች ቻርጅ ማድረጊያ በብፁዓን አበው ሊቃነ ጳጳሳት ቡራቄ ተመርቆ ተከፍቷል። የነዳጅ ማደያው ከነዳጅ ምርቶች በተጨማሪም የኤሌክትሪክ መኪኖችን ቻርጅ ማድረጊያ የተካተተበት ዘመናዊ የተሽከርካሪ አገልግሎት መስጫ እንደሆነም ተነግሯል። ለፈጣንና ወቅታዊ መረጃዎች ፕላስ ምልክቷን በመንካት ቤተሰብ ይሁኑ። እንደሰማችሁት ነው። ይህ መረጃ እንግዲህ ለመላው ኦርቶዶክሳውያን ደስ የሚል መረጃ ይመስለኛል። ምክንያቱም ቤተክርስቲያን በቢዝነስ ስርዓት ውስጥም እንግዲህ እያለፈች ራሷን እያዳበረች እያጠነከረች እንደሆነ ማሳያ ስለሆነ እንኳን ደስ አላችሁ ማለት ፈልጋለሁ። ሐሳብ ያላችሁ እንግዲህ ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። እንኳን ደስ አላችሁ በማለትም ኮሜንት ሴክሽን ላይም ደግሞ መልካም ሐሳባችሁን ብትገልጹልኝ ብዬ እንግዲህ እኔ ከዚህ ጋር በትህትና ጠይቃችኋለሁ። በተጨማሪም ደግሞ ከንግድ ባንክ ጋር ተያይዞ የሰሞኑ መነጋገሪያ ጉዳይ አለ። ምንድነው? እስቲ ልጋብዛችሁና ሐሳባችሁ ያስፈልገናል። እኔም እገልጽበታለሁ። እስቲ ቪዲዮን በቅድሚያ ልጋብዛችሁ። የኢትዮጵያ ንግድ ባንክ ደንበኞቼ የአገልግሎት እርካታቸው 80 በመቶ ደረሰ ብሏል። አትሌት ኃይሌ ገብረስላሴ በበኩሉ ኢትዮጵያውያን ከልጃቸው በላይ ንግድ ባንክን እንደሚያምኑ ገልጸዋል። ለብዙዎች አሰራር ለጎደላቸው ድርጅቶች በመሞገት የሚታወቀው በቲክታክ ስሙ ቲክታከር አወንታ በርሲሳ የንግድ ባንክ ደንበኞች 50% እንኳን እርካታ እንደሌላቸው ተናግሯል። እንደ አወንታ በርሲሳ በምክንያታዊነት ካስቀመጣቸው መካከልም ደንበኞቹ ገንዘብ ካስተላለፉ በኋላ ራሱ ንግድ ባንኩ ገንዘቡን ቀንሶ 3 ቀን 4 ቀን ማቆየቱን፣ ደንበኞቹን በሰልፍ ማጉላላቱ ደግሞ እንደ ምክንያትም ጠቅሷል። ታዲያ ኃይሌም የሰጠው ምስክርነት ሐሰት ነው ሲልም ተችቷል። አወንታ በርሲሳ በትክክል የተናገረው አርክቷችሁ ከሆነ ኮመንት ላይ ሐሳባችሁን አስቀምጡ። አካውንቱንም ከታች አስቀምጥላችኋለሁ። እየገባችሁ ፎሎ አድርጉት። ንግድ ባንክ ይህንን መረጃ ካጋራ ሰዓት ጀምሮ ሰዎች እንግዲህ ለሁለት ተከፍሎ እንግዲህ ሐሳባቸውን እየሰጡበት ይገኛሉ። የንግድ ባንክ እንግዲህ ተገልጋዮች
አንዳንዱ ያው 50%ም አይሆንም ያለም አለ። እንዲሁም ደግሞ ጭራሽም ደስተኛ የሆነ ሰው አይኖርም ብሎም ያለ አለ። እንግዲህ ትልቅ ተቋም ነው። ትልቅ ተቋም ሲሆን ደስተኛ የሚሆንም የማይሆንም እንግዲህ መያዙ አይቀርምና እናንተ በንግድ ባንክ ደስተኛ ናችሁ ወይ? ይሄንን ወደ እናንተ አሳልፋለሁ። ከ80% ውስጥ ናችሁ? ሐሳባችሁን ግለጹልኝ። ለማንኛውም ቤተሰቦች ይህ የሳምንቱ መነጋገሪያ የሆነ ጉዳይ መካከል አንዱ ነውና ሐሳባችሁን በነጻነት እንድትገልጹልኝ ወደ እናንተ አሳልፌያለሁ። በተጨማሪም ደግሞ ሌላኛው እንግዲህ ዱብዳ ማለት ይቻላል ብዙዎችን ያስደነገጠ ብዙዎችን ለማመን የሚከብድ እኔም በበኩሌ በነገራችሁ ላይ ለማመን ከብዶኛል። በሀገራችን እንግዲህ በከተማ በተለይ በአዲስ አበባ ያለው የትዳር ፍቺ ጉዳይ አሁንም ማሳሳቢነቱን ቀጥሏል። እስቲ መረጃውን ላቀብላችሁና ሐሳባችንን እንሰጥበታለን። በአዲስ አበባ የቤተሰብ መፍረስ አሳሳቢ ደረጃ ላይ ደርሷል ተብሏል። የማህበረሰባችን መሰረት የሆነው የቤተሰብ ተቋም በአዲስ አበባ ከተማ ትልቅ ፈተና ላይ መውደቁን የሚያሳዩ አስደንጋጭ መረጃዎች ወጥተዋል። የፍቺ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ54 በመቶ ጭማሪ አሳይቷል። ባለፉት 6 ወራት ብቻ 19800 ጋብቻ ተከናውኖ 5805 ጥንዶች በይፋ ተፋተዋል። ይህ በምዝገባ የታወቀው ብቻ ሲሆን በትክክለኛው ቁጥሩ ከዚህ ሊበልጥ እንደሚችልም ይገመታል። ይህም ማለት በከተማዋ ከሚመሰረቱ እያንዳንዱ 3 ወይም 4 ጋብቻዎች አንድ ፍቺ ይከሰታል ማለት ነው። በዚህ ቀውስ ትልቁ ሰለባዎች ወላጆቻቸው የሚለያዩባቸው ህፃናት ይሆናሉ። ፍቺ እንዲህ በከፍተኛ ሁኔታ እንዲጨምር ያደረገው ምክንያት ምንድነው ትላላችሁ? የኑሮ ውድነትና የኢኮኖሚ ጫና፣ የማህበራዊ ሚዲያና የውጭ ባህል ተጽዕኖ፣ ወይስ በትዳር ውስጥ ያለ የመቻቻልና የመግባባት መጓዳል? በክልል ከተሞችስ የፍቺ ሁኔታ እንዴት ነው? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። እውነት ለመናገር ያው ትዳር ትልቅ ተቋም ነው። እንግዲህ እያንዳንዱ ተቋም የራሱ የሆነ አመራርና የራሱ የሆነ ቆይታ አለው። እንግዲህ ትዳር ደግሞ እንደ ተቋም ስናየው ትልቅ የሆነ ተቋም ነውና በባልና በሚስት መካከል ያለ ትልቅ ተቋም ነውና ባልና ሚስት የራሳቸውን አመለካከትን ከተለያየ ባህል ከተለያየ የአኗኗር ዘይቤ መጥተው በአንድ ላይ አዋህደው የሚኖሩበት ነው። ልጆቹ ደግሞ የነሱ አምሳያ ናቸው። የእናታቸውንም የአባታቸውን መልካም ጎንን በመያዝ እንግዲህ ቀጣዩን ትውልድን የሚያሻግሩ ዘመን ተሻጋሪ ወይም ደግሞ ትውልድ አስቀጣይ ሆነው ይቆያሉ። ይህ እንዳለው ሆኖ እንግዲህ ይህ ሁላ ፍቺ በአንድ ዓመት ውስጥ ነው። ብቻ ግን ከባድ ነው። በጣም እጅግ በጣም ብዙ ነው። በአዲስ አበባ ውስጥ እንግዲህ የመረጃ ከወጣ ሰዓት ጀምሮ እውነት ለመናገር የፍቺ መረጃው በጣም ከፍተኛ ነው። ግማሹ እንደውም ከዚህ በታች ነው። ብዙ ሰው ነው የሚፋተው። ምክንያቱም ትዳር እየተመሰረተ ያለው በአሁኑ ሰዓት ላይ ባላስፈላጊ ነገሮች እንደ ቁስ ወይም ደግሞ የተለያዩ ጉዳዮችን ብቻ ግን በሚያ እንግዲህ እየተመሰረተ ስለሆነ ፍቺው እንደውም አንሷል። ከዚህ የበለጠ ሊሆን ይገባል ብለው እንደውም ሐሳባቸውን የሚሰጡበታሉ። እናንተ ምን ይመስላችኋል? ከትዳር ጋር በተያያዘ ያው ሐሳቤን እንዳልሰጥ እንኳን እኔ አላገቦኝም እና ምንም አይደለም። እናንተ ግን እስቲ ያገባችሁ ባለትዳሮች ትዳር እንደዚህ እየፈረሰ ባለበት ዘመን ላይ በትዳራችሁ ጸንታችሁ ከቆያችሁ እንዴት ልቆዩ ቻላችሁ? ይሄን ሐሳባችሁን ብትገልጹልኝ ደስ ይለኛል። በተጨማሪም ደግሞ ሌላኛዋ የሰሞኑ መነጋገሪያ የሆነች አንዲት ሚስት አለች። እንግዲህ ትዳር እንዲቀጥል ከፈለገ እንደዚህ አይነት ሚስቶች ያስፈልጋሉና እስቲ ልጋብዛችሁ። ኳስ አልወድም፣ ኦነስትሊ ኳስ አልወድም። በፊት አሁን በቃ በጣም ነበር የሚያናድደኝ ኳስ ሲያይ። ያ ግን ትክክል አይደለም። አሁን ኳስ ሲያይ እንዴ በደንብ ለኳስ ማየት የሚሆኑ ነገሮችን አዘጋጃለሁ። ወንድሞቼን እጠራለሁ። ብቻህን ከምትጮህ የሚያጫጫህ ማለት ነው። ማለት ድጋፍ ምናምን ስለ አሁን እርግጠኛ ነኝ የኳስ ደጋፊዎች እንዳለ ፕሮቴክተር አት ኦል ኮስት። ከዛ ደግሞ ጥሩ ቦታ የሚመጥን ቦታ ሄደ ቤት ውስጥ ማየት ደግሞ ሊደብረው ይችላል። ቢኖርም የምታይበት አክሰሱን ቢኖር ሞራሉ ደስ ይላል። አብረው መግባት አንተ የሚመጥን ቦታ ሂድና ትልልቅ ቦታዎች ሂድ እና ይሄ ነው የምለው። የሚገርመው እንደዛ ስትሉ ደግሞ እንደውም አንሄድም ቤት ይሻላል ቤት እኮ ይሻላል ምናምን ትላላችሁ። ግን አንዳንድ ጊዜ ማለት ነው ፑሽ አርጎ ራሱ ሄዶ ረፍት አርገው እንዲመጡ ማድረግ ራሱ ሲመጣ ሪፍሬሽ በሆነ ማይንድ እኔን እኮ ነው ትሪት የሚያደርገኝ። እንግዲህ እንዳያችሁት ነው ሚስት የባሏን ስሜትን እንዴት አርጋ እንደምትጠብቅና እንዴት አርጋ እንደምታከብር። በነገራችሁ ላይ ጥቃቅን ነገሮችን እንደቀል ልንመለከታቸው አይገባም። ምክንያቱም እነሱ ነገ ጠዋት ላይ እያደጉ መጥተው ነው ወይም ደግሞ በመካከል ያለውን እንግዲህ ትንሽ ጠብንም ሆነ ምንም አይነት ቅራኔን እንግዲህ ለማጥፋት እነዚህ ጥቃቅን ነገሮች ምክንያት ሊሆኑ ስለሚችሉ እንግዲህ ሚስቶች በተለይ በእንደዚህ አይነት ጉዳይ ላይ አስባችሁ አጤናችሁ ብትጓዙ ብዬ ሐሳብ መስጠት ፈልጋለሁ። እቺ ሚስት ግን ብዙ ወንዶች በተለይ ኳስ ተመልካቾች በጣም አፕሪሺየት እያደረጓት ይገኛሉ። እንደዚህ አይነት ሚስት ነው የምናገባውም ብለዋል። እስቲ እናንተስ ምን ይመስላችኋል? ሴቶችስ እንግዲህ ከወንዶች ምንድነው የምትፈልጉት? ሐሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ እንግዲህ ከቬሮኒካ አዳነ ጋር ተያይዞ የወጣ መረጃ አለ። ምንድነው? እስቲ ልጋብዛችሁ።
አርቲስት ቬሮኒካ አዳነ በሙዚቃው ዘርፍ 5 ዓመት ሆኖኛል። ነገር ግን በሀገር ኢትዮጵያ ውስጥ ምንም አይነት አዋርድ ተሸልሜ አላቅም። ውጭ ያሉ ታላላቅ አርቲስቶች በሀገርሽ ውስጥ ምን አዋርድ አሸንፈሻል ብለው ሲጠይቁኝ በጣም አፍራለሁ። ምክንያቱም በሀገር ውስጥ ምንም አይነት አዋርድ ተሸልሜ አላቅም። እኔ ራሴን እንዲነኝ ማለት ባልወድም በዚህ 5 ዓመት የሰራኋቸው ስራዎች የሚታወቁ ናቸው። ሽልማትም ይገባኛል ብዬ አስባለሁ። ብቻ ኢትዮጵያ ውስጥ ያሉ አዋርድ አዘጋጆች ትዝብቴ ድረሳችሁ። ነገር ግን ዋና የሰው ፍቅር ነው። በእናንተ ድምጽ 3 ጊዜ አዋርድ አሸነፈ የሀገሬን ስም ከፍ አድርጌ አስጠርቻለሁ ብላለች። በስተመጨረሻም ሩዋንዳ በሚካሄደው ሻይኒንግ ስታር አፍሪካ አዋርድ 2025-26 ላይ ድጋሜ 2 የተለያዩ ዘርፎች በቤስት ስታር ግሎባል አርቲስት ኦፍ ዘይር እና በቤስት ስታር ፊሜል አርቲስት ኦፍ ዘይር 2025-26 የመጀመሪያውና ብቸኛው ኢትዮጵያዊት ሴት አርቲስት በመሆን ታጭቻለሁና እንኳን ደስ አላችሁ ብላለች። ሀሳቤን ከመስጠቴ በፊት የቬሮኒካ አዳነ በሻይኒንግ ስታር አፍሪካ እንግዲህ አዋርድ ላይ 2026 እንግዲህ እጩ ተደርጋለች። እሱን እየገባችሁ እንግዲህ በሱ አካውንት ቮት ማድረግ እንዳይረሳ። በእርግጥ ቀኑ አልተጀመረም፣ ቀኑ እየተቃረበ ነው። እንግዲህ ቮት ማድረግ ከሚጀምርበት ቀን ጀምሮ እንግዲህ ከጎኗ ልንቆም ይገባል። ነገር ግን ቬሮኒካ አዳነ እንደተናገረችው ነው በሀገሯ ላይ ምንም አዋርድ እንግዲህ አሳክታም አታውቅምና እጅግ በጣም ምንም ለራሴ አዲስ የሆነ መረጃ ነው። ምክንያቱም ቬሮኒካ ትልልቅ አርቲስቶች ከሚባሉ ወይም ደግሞ ለሀገር እንግዲህ በዘፈን ወይም ደግሞ በዘፈን ጉዳይ ላይ እንግዲህ ምርጥ ዘፈን ከሚባሉት መካከል አንዷ ነችና እንዴት እስካሁን ምንም አዋርድ አላገኘችም? እኔ ጥያቄ የፈጠረብኝ ነው። እናንተ ስለ ቬሮኒካ አይገባትም ወይ? ይገባታል ብዬ አስባለሁ። ለማንኛውም ሀገራችንን በ3 የተለያዩ አዋርዶች እንግዲህ ከዚህ በፊት አስጠርታለች። አሁንም ደግሞ ለ4ኛ ጊዜ እንግዲህ አሁንም ልታስጠራ እንግዲህ ከጫፍ ደርሳለች። ከጎኗ ልንቆም ይገባል። ቬሮኒካ እንግዲህ እድል ካንቺ ጋር ትሁን ብዬ ሀሳቤን ሰጥ ፈልጋለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ስጡበት። እንዲሁም በተጨማሪ እንግዲህ ሀገራችን ላይ ካሉ መልካም ሰዎች መካከል በጣት ከሚቆጠሩት ውስጥ አንዱ የሆነው ማስተር አብነት ከሱ ጋር ተያይዞ እንግዲህ በትናንትናው ዕለት እንግዲህ የወጣ መረጃ አለ። እጅግ በጣም እንግዲህ ብዙዎችን ግራ ያጋባ ነገር ነበር። እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ማስተር አብነት እግሩን ተሰብሮ ሰርጀሪ አደረገ በመባል እንግዲህ ከላይ የምትመለከቱት ፎቶ በሶሻል ሚዲያ ላይ በስፋት እየተሰራጨም ይገኛል። ታዲያ በርካታ ተከታይ ያላቸው እንግዲህ ብዙ የፌስቡክ ገጾች እንዲሁም በሌሎች የሶሻል ሚዲያዎች ላይ ከላይ የምትመለከቱን ፎቶ በመጠቀም እንግዲህ ስለ ማስተር አብነት የተሳሳተ መረጃ እያሰራጩም ይገኛሉ። እናም ከላይ የምትመለከቱት ምስል በኤአይ የተሰራ ሐሰተኛ ምስል ነው። በርካታ ሰዎችም እንግዲህ መረጃው እውነት መስላቸው በኮሜንት ላይ እግዚአብሔር ይማረው ሲሉና ስለ ማስተር አብነት ሲጨነቁም ታይተዋል። እናም እናንተም እንግዲህ መረጃን ከአመናቸው በፊት ገጹ ትክክለኛና እውነተኛ መረጃን የሚያሰራጭ ገጽ መሆኑን ማረጋገጥ መቻል አለባችሁ። እና ማስተር አብነት ምንም አይነት የእግር ጉዳት አላጋጠመውም። እንደሚታወቀው እንግዲህ ለተሻለ ሕክምና በውጭ ሀገር ይገኛል። ሕክምናውንም በጥሩ ሁኔታ እየተከታተለ አሁን በጥሩ ጤንነት ላይ ይገኛል። እንደሰማችሁ ነው። እጅግ በጣም እንግዲህ ልብ ይነካል። ነገር ግን እውነት ለመናገር እኔ የመጀመሪያ ላይ እኔ መረጃውን በሰማሁት ሰዓት የእውነት መስሎኝ እንግዲህ በጣም ደንግጬ ነበረ። ምክንያቱም ማስተር አብነት እንግዲህ አሁን ላይ ለሕክምና ከሀገር ውጭ ይገኛል እና አሁንም ሕክምናውን ጥሩ በሆነ ሁኔታ ላይ እንዳለ ይታወቃል። ነገር ግን እንግዲህ ሐሰተኛ መረጃ በማሰራጨት እንግዲህ ብዙዎች እንዲረበሹ የእሱ አድናቂዎች አድናቂም አያስፈልጉም በእርግጥ ምክንያቱም ሰው ሆኖ የተገኘ ሰው ስለሆነ ሁላችንም እንወደዋለን፣ ሁላችንም እናከብረዋለን። ማስተር አብነትን መጥራት አይቻልም እኔ ሳስበው። ስለዚህ እንደዚህ አይነት መልካም ሰዎች እንግዲህ መጥፎ ነገር ደረሰባቸው ሲባል ከሚደነግጡ ሰዎች መካከል ነኝ እኔም። ብዙዎቻችንም እንደነግጣለንና ለማንኛውም ማስተር አብነት እንግዲህ ፈጣሪ በሰላም ምሮ አድኖ እንግዲህ ለሀገር ያብቃ ማለት ፈልጋለሁ። ሐሳብ ካላችሁ በዚህ ላይ ሐሳባችሁን ስጡበት። ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚል እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መጪውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት ቃሉ አከራዩን ይሁን እንጂ አራጣ ብድር ነው። ይሄ እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ተሰጧቸዋላችሁ። ውክልና ተሰጧችሁና እነሱ ይበደሩበታል። ይበደሩበትና
ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበትና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው፣ የተበደረው ያንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው አንዷ የበላቻቸው ሴትዮች ነች። አይዋት 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረጋቻቸው። እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለደሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በደሃ ስም ናፍራን ራሱ የፕሮቴስታንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ደሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለደሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ እንዲጠፋ ያደረገ አርቲፊሻል ፓስተር ነው። እነዚህ ሁለት የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንትኑን ማየት ከፈለጋችሁ እግረኛ ሚዲያ ላይ ገብታችሁ ጉዳዩን በደንብ ብታዩ ጥሩ ነው። እየመጡ ከሚያጭበረብሩን ሰዎችም ብንጠነቀቅ። እንግዲህ የቲክቶክ ፕላትፎርም በርከት ያሉ ታዋቂ ሰዎችን አፍርቷል። ከነሱ መካከል እንግዲህ የተለያዩ አዳዲስ መረጃዎችን፣ ወቅታዊ ጉዳዮችን እንግዲህ ቀድሞ ለተመልካቾች ወይም ደግሞ ለአድማጮች በማድረስ እንግዲህ የሚታወቀው የቲክቶኩ ዜና አንባቢ ወይ ደግሞ ዜና አቅራቢ እንበለው እንደዛ ነገር ነው። መረጃ በማቀበል ይታወቃል። እንግዲህ አሁን ላይ የተነሳበት ቅሬታ አለ። ምክንያቱም እንግዲህ እሱ በሰራው ማስታወቂያ ላይ ከባድ ማጭበርበር የደረሰባቸው በርከት ያሉ ሰዎች አሉ። በእግረኛ ሚዲያ ላይ ቀርበው እንግዲህ ብዙዎች ሲነጋገሩበት ነበረ። ከዚህ በፊት እንግዲህ ለማስታወስ ያህል እንግዲህ ሙሴ ሰለሞን እንደዚህ ተመሳሳይ በሰራው ማስታወቂያ ምክንያት ለአንድ ወር ገደማ የሚጠጋ እንግዲህ በስር አሳልፎ ነበረ። አሁንም ብሩክ ኒውስ ይህ ነገር ሊያስቀጣው ይችላልና ብዙዎች እንግዲህ ለእሱ አስበው ይህ ነገር ተገቢ ነው ወይስ ተገቢ አይደለም ወይም ደግሞ የሰራው ስራ ተሸውዶ መሆን አለበት እንጂ ብሩክ ኒውስ እንደዚህ አይነት ስራ እንደቀልድ ሊሰራ አይችልም ብለው ሀሳባቸውን እየሰጡበት ይገኛሉ። እኔም በበኩሌ ብሩክ ኒውስ አስተዋይና ነገሮችን በደንብ አድርጎ ገምግሞ እንግዲህ አስቦ የሚሰራ ሰው ስለሆነ እንደዚህ በቀላሉ የሚሸወድ አይመስለኝምና ምናልባት ተሸውዶ ሊሆን ይችላል። ቤተሰቦች ግን ለማንኛውም ብሩክ ኒውስ ላይ ያላችሁ ሀሳብ ካለ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ለዛሬ ይዤላችሁ የመጣችሁ ጉዳዮች ምን ይመስላሉ? እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።